السلام عليكم ورحمة الله وبركاته. ودنا የተከበራችሁ የሚዛን ሚዲያ ተከታታዮች እንደምን ቆያችሁ እንደምን ሰነበታችሁ? ፕሮግራሙ ሚዛን ወቅታዊ ላይ የምንገኘው በሚዛን ወቅታዊ የተለያዩ ፕሮግራሞችን ወደ እናንተ የምናደርስበት ፕሮግራም ነው። በዛሬው ፕሮግራማችን ከተለያዩ ክፍለ ከተሞች የተውጣጡ ወጣቶች ወይንም ወንድሞች በመጅሊስ የምርጫው ሂደት ላይ በተመለከተ አጭር የውይይት መድረክ በማዘጋጀት በሱ ዙሪያ ላይ ውይይት ለማድረግ ነው። በዛሬው የውይይት ርዕሰ ጉዳያችን የመጅሊስ ምርጫ እና ሂደቶቹ በሚል ይሆናል ማለት ነው። በቅድሚያም ያው እንግዶቻችን ራሳቸውን አስተዋውቀው ወደ ውይይታችን የምንገባናል ኢንሻአላህ። ብስሚላህ አብዱልካፍ ሻፊ ይባላል። አዲስ ከተማ ክፍለ ከተማ ነው። ይቦታ ዳሮ የስማንታ አካባቢ ወረዳ ከተባለ ደግሞ 13 ብስሚላህ ፈልዘን ባይቃሊቲ ክፍለ ከተማ የነጃሺ ሰላም ማህበረሰብ ሳይሆን ክፍለ ከተማ ማለት ነው። ወረዳ 12 ከዛር መሐመድ ሁሴን ይባላል። ከቡሊ ክፍለ ከተማ ወረዳ 13 የነጃሽ ማህበር አባል ተጠርቼ ማለት ነው። ጉዳዮችን ለማከታተል ነው የመጣሁት። ብስሚላህ መሐመድ ያሲን ከወረዳ ክፍለ ከተማ ነጃሽ ሰላም ማህበር። ብስሚላህ አስመራ ሙስጠፋ ከለሚኮራ ክፍለ ከተማ ከወረዳ 9። ብስሚላህ አልሐምዱሊላህ ሃይደር ሸምሱ ከአካልካሊት ክፍለ ከተማ የነጃሽ። ብስሚላህ ደርዛ ወዳይ ክፍለ ከተማ ለካ ከነጃሽ። ያው እዚህ ጋር ያሉት ወንድሞች በሁሉም ክፍለ ከተማ ላይ የሚባለው አይደለም። ያው ይሄንን ያደረግንበት ምክንያት ከስቱዲዮ ጥበት አንገል ነው። ወደፊት ሰፋ ባሉ ሰርክሎች ሰፋ ባለ ኮንፈረንስ ምንመጣ ይሆናል ማለት ነው። ያው ወንድሞች በድጋሚ እንኳን ደህና መጣችሁ ለማለት እወዳለሁ። ያው ዛሬ እዚህ ውይይት ላይ የጋበዝኳችሁ እናንተን በየክፍለ ከተማው በተለይ ወቅታዊ ከሆነው ከመጅሊስ ምርጫ ጋር በተያያዘ ብዙ ግንዛቤ ያላችሁ የሚሄድበትን ሂደት በደንብ የተረዳችሁ ናችሁ። እንዲሁም ደግሞ ሂደቱንም የተከታተላችሁ አክቲቭሊ ፓርቲሲፔት ያደረጋችሁ ወይንም እየተሳተፋችሁ ያላችሁ ወንድሞች ናችሁ በሚል ነው። የዛሬው የውይይት አጀንዳችን ወይንም ርዕሰ ጉዳያችን የሚሆነው የመጅሊስ ምርጫ እና ሂደቶቹን የሚል ይሆናልና ከዛ ቀደም አድርገን ግን ምናልባት ያው ማህበረሰብ የሚባለው ነገር ግንዛቤ መፍጠር ያስፈልጋልና እንደው የምርጫ ጥቅሙ ምንድነው የሚለውን እንደው ከዚሁ ከቤቱ የተወሰኑ ሐሳቦችን ወስደን ወደ ቀጣዩ ርዕሰ ጉዳይ እንትን ብንል። ብስሚላህ ምርጫ ለማህበረሰቡ በጣም ወሳኝ ጠቃሚ ነው። ምንም ጥርጥር የለውም። ሰው አምኖ የመረጠው መሪ አምኖ የመረጠው አሚር በየትኛውም ጊዜ ይስማማል። ለዛም ነው ብዙ ጊዜ ምርጫ ሲሆን ሰዎች የመረጡትን ሰው የመረጡትን አሚር ይገዛል። ምንም ጥርጥር የለውም። ሁለተኛ በምርጫ የሚመጣው መሪ ሁሌም ሚዛናዊ ነው። በህዝብ ዘንድ እይታ ታዋቂ በቃ ምንም ሸክ የለበትም። ምርጫው የተቃወመውንም ምርጫ ለመረጠውንም የመረጠውንም ድምጽ ይዛል ማለት ለመረጠው ምርጫው ነው፣ ላልመረጠው በልዩነት እኩል በፍትሃዊ ያስተዳድራል ማለት ተጠያቂነት አለ። ለመረጠው ሰው ላልመረጠውም ተጠያቂ ነው ማለት በምርጫ የመጣ አንድ አሚር። ስለሱ ምርጫ በማህበረሰብ ደረጃ በጣም ወሳኝ ነው። እንደው የሰነጠለ ሂደት በደንብ ከተሰራበት ምርጫ በጣም ለህብረተሰብ ምርጥ ከሚባለው አንዱ ከሹክቻ ነፃ ምርጫ ማለት ነው። والله ብስሚላህ ምርጫ ለሙስሊሙና አሪፍ ነው። ያው እስልምናና ምርጫ አብዛኛው ጊዜ አንድ ላይ አይነሳም። የበፊት ዑለሞቻችን ጋር አንዱ ነብያችን ሰለላሁ ዐለይሂ ወሰለም እንሄድ ምርጫ ከእስልምና ጋር ተነስቶ አቅም ለመጀመሪያ ጊዜ ነው ምርጫ በመጅሊስ ጉዳይ ለሁለተኛ ጊዜ ነው። ከዚህ በፊት በመሐመድ መሳይ ጊዜ እንደዚህ አይነት ነገር ነበረ። ወላኪን ግን አሁን ለሁለተኛ ጊዜ ምርጫ በእኛ ወቅት እያየን ያለነው ምርጫ አስፈላጊነቱ በታማኝነት ለመስራት ምክንያቱም የመረጠው ማህበረሰብ ያን ሰው ሲመርጠው ከዛ ሰውዬ የጠበቀው ነው የሚጠብቀው ነገር አለ።
ያም ሰው ደግሞ ለማህበረሰቡ አገለግላለሁ ብሎ ወይም ደግሞ ማህበረሰቡን ጠቅማለሁ ብሎ ያሰበው ነገር አለ። ስለዚህ ያን ነገር ለማድረግ በምርጫ ሲሆን አሪፍ ነው ብለን እናስባለን። አላህ እንግዲህ ተሻለና ቢስሚላህ አልሐምዱሊላህ። ምርጫው እኛም በፊት የምንፈልገው ነገር ነው። ለምን ድሮ ዑለሞች ስልሰላ አድርጎ ያመጡት የነበረው ያው ከዑለሞች የተረከቡ ማለት ዲኑን ከአባዱ ማለት ከመሰረቱን ይዞ ብዙ የመጡበት ነበር። ግን ከጊዜ ሂደት ጀምሮ ያው በተወሰነ ጊዜ ከዛሬ 3 ዓመት በፊት ይሄ ምርጫ በሚለው ሁኔታ ተደርጎ ሆነም ቀረ ማለት ነው ተቀይሮ አዲስ መጅሊስ ጀመረ። በዚህ ሁኔታ ላይ ምንድነው የዛን ጊዜ ያለ ምርጫ ነው ነገሮች የተደረጉ ነበሩ። ያው ጊዜያዊ መጅሊስ 3 ዓመት እንዲያስተዳድር ከዛም በኋላ ህብረተሰቡንም አቀፍ አድርጎ የተሻለ ለውጥ ያመጣል የሚባል ነበር አስተሳሰቦች የነበሩ። በትክክለኛ ምርጫው ተደርጎ አሁን በፍትሃዊነት በታማኝነት ወረቀት ላይ ያለውን የሚነገረው ነገርና መሬት ሲወርድ አንድ አይደለም። ስለዚህ በፍትሃዊ ሁኔታ ይሄ ምርጫ ተደርጎ እኔ ፍትሃዊ ሆነ ህብረተሰብ የመረጠው ሰው ቢቀመጥ ለሁሉም ሰው ሰላም ነው በእኩል ይገዛል የሚል አስተሳሰብ አለ። والله አለ አሁን መጅሊስ ምርጫ ለማድረግ በሚቀጥለው 2 ወር ወይም በቀጣይ ወራቶች ውስጥ ምርጫ ለማድረግ ባቀደው ውስጥ የምርጫ ቦርድ የሚባል አካል ሰይሟልና የዚህን የምርጫ ቦርድ አሰያየም ስነ ስርዓትስ እንዴት ተመለከታችሁት? ይሄን ራሳችሁ ደግሞ ካለው ሂደትና ካለው ካያችሁበት አንገል ደግሞ እናንተ ስለ ምርጫ ቦርዱ ምን ትላላችሁ? የምርጫ ቦርዱ ከፌዴራል አስመራጭ ቦርድ ብንጀምር የፌዴራል አስመራጭ ቦርድን ማን ነው የሰየመው? ማን ነው ያመጣው? መጀመሪያ ጥያቄ የሚሆነው ይህንን አስመራጭ ቦርድ እንግዲህ እንደሚታወቀው ሙስሊሙ ማህበረሰብ መጅሊስ እንደ አዲስ ተዋቀረ ብለው እና ሀጂ ኢብራሂም ቱፋ የመጅሊስን ከያዙ በኋላ ወይም ስልጣኑን ማሞለክ ከተቀመጡ በኋላ የአህሉ ሱና ወልጀማ ሙስሊሙ ላይ በጣም ብዙ ነገሮች ተከስተዋል። መስጂዶች ላይ፣ መድረሳዎች ላይ በጣም ብዙ አሰቃቂ ነገራቶችን ተመልክተናል። ይሄን ሁላ ነገር ያደረገ ነው ብለን እኛ እየተናገርን ያለ መጅሊስ ነው እንግዲህ ይህንን መዋቅር ወይም ደግሞ ይህንን ምርጫ ቦርድ የሰየመ። እንግዲህ ይህን ምርጫ ቦርድ ሰየመ። ከዛ በኋላ የአዲስ አበባንም የሰየመው የአዲስ አበባ መጅሊስ። የአዲስ አበባ መጅሊስ ደግሞ ይህን አደረገ ብለን የምንናገረው ማለት እንደ እውቅና ብንሄድ እንኳን እውቅና እንሰጠዋለን ብለን የማንገምተው የሆነ መጅሊስ ነው መጅሊሱ። ስለዚህ ይሄ መጅሊስ ራሱ በራሱ ሰዓት የሰየማቸው ምርጫ ቦርድ ብሎ ያስቀምጣቸው አካላቶች ናቸው ስራውን እየሰሩ ያሉት። ምርጫ ቦርድ የምርጫና እንትን እያስኬዱ ያሉት ማለት ነው። በዚህ መሀል ላይ አሁን ከፌዴራል አለ፣ በየክልሎችም እንደዛው ነው። ባለንበት ከተማ ደግሞ አዲስ አበባ ላይ የአዲስ አበባ አስመራጭ ቦርድ የክፍለ ከተሞችን መርጧል። የክፍለ ከተሞች ሲመርጥ ከተቋሞች ነው የመረጠው፣ ከ6 ተቋሞች ማለት ነው። እነዚህ 6 ተቋሞች 3ቱ ያው ሲኤምሲ ተብሊግ እና ነጃሽ ኢስላሚክ ማህበር ናቸው። አንደኛው ቡኻሪ ኢማን አሶሲሽን እና አንደኛው ያው ማላቆ። እነዚህ 3ቱ ናቸው። ከነዚህ 3 ውስጥ እንግዲህ ሰው እጩ የሚሆን ሰው አምጡ ተብሎ ጥቆማ ተደርጎ ነበረ። እንደ ነጃሽን እኛ እንደ ክፍለ ከተማ ያው ሁሉም ማለት ነው እጩ አድርጎ አስገብቷል። ከሲኤምሲ መድረሳ ገብቷል፣ ከተብሊግም ከነዛ ገብቷል። እዚህ ጋር እኔ ከፍትሃዊ ማድረግ ከተፈለገ ሁሉን አካታች እንዲሆን ከተፈለገ መጀመሪያ ላይ ይሄ የአቂዳ ልዩነት የለም ብሎ ወይም ሙስሊሞች ነን የሚለውን ሽፋን መግለጥ ነበረበት መጅሊስ። ምክንያቱም ግልጽ የወጣ ነገር ነው። ሱፊይ የሚባል አለ፣ እዚህ ጋር ደግሞ ሰለፍ የሚባል አለ። ስለዚህ ይሄንን ልዩነት መጀመሪያ ግልጥ አድርጎ አይቶ ከሰለፍ ይሄን ያክል ከሱፊይ ደግሞ ይሄን ያክል ብሎ አካታች የሆነ ሁለቱንም ያማከለ በአካሄድ መሄድ ይችል ነበር። ከፌዴራል ምርጫ አስመራጭ ቦርድ ጀምሮ
እስከ መስጂድ አስመራጭ ቦርድ ድረስ ያለው በዚህ መንገድ ቢሄድ ኖሮ ከሱስዩም ቅሬታ የሚያቀርብበት ነገር አይኖርም፣ ከሰለፉም ልክ እንደዛው ማለት ነው። ስለዚህ መጀመሪያ አካሄዱ ሙሉ ለሙሉ ልክ አይደለም። ምክንያቱም ምንድነው ሌላኛው ከ6 ተቋሞች ውስጥ እንግዲህ ከነጃሺ ገብቷል፣ ከተብሊግ ገብቷል፣ ከሴሚሲ መድረሳም ገብቷል። ከነዛም ደግሞ 3 ተቋማቶች አስገብቷል። ከነዚህ ከ6 ተቋማቶች ውስጥ አሁን እንግዲህ እንደምናውቀው ሴሚሲ ታብሊግም ነጃሺ ኢስላሚክ ማህበርም የተቀራረቡ ያው በአቂዳም አንድ የሆኑ ናቸው። ምንም ልዩነት የለባቸው። ከነዚህ ተቋሞች ውስጥ ከአንድ ክፍለ ከተማ አንድ ሰው ነው ያለው። አንድ ሰው ብቻ። ሌላው ኬት ነው? ከሌሎች አሁን ቡኻሪ ካልኩት ከነዚህ ነው እንግዲህ የተወጣጣው። ስለዚህ ስንት ይሆናል? ከአንድ ክፍለ ከተማ ላይ 5 ሰው ሲወስድ 1 ለ4 ይሆናል ማለት ነው። 1 ለ4 ደግሞ በድምጽ ብልጫ ብንሄድ እንኳን ፌር ሊሆን አይችልም። ፌር አይሆንም ማለት ነው። ስለዚህ አሁን በዚህ መልኩ ደግሞ የወረዳውን ተዋቀረ። የወረዳውም ልክ እንደዚሁ አምጡ እጩ ተደረገ፣ እጩ አምጡ ተባለ፣ እጩ ሰጠ። አሁንም ከወረዳዎች ውስጥ አንድ ሰው ብቻ ነው የገባው። ሌሎቹ ቀሪዎቹ እንዳለ 4ቱ ከሌላው አካል። ምንድነው አሁን እየተደረገ ያለው? እኛ ምርጫውን ሁሉንም አሳትፈናል። ወላኪን ግን ሽፋን አደረጉት። አንዱን ሰው በ4 ሰው እንዲዋጣ አደረጉት። እኛ እያልን ያለ በዚህ መልኩ ደግሞ ከሄድን ምርጫውን በጣም ብዙ የሚያበላሽ ነገር አለ ማለት ነው፣ ከተዋረዱ ጀምሮ ማለት ነው። ስለዚህ አንድ ትክክለኛ ምርጫ አካሄዳለሁ የሚል አካል በትክክል ትክክለኛውን ነገር በሐቂቃ ያለውን ነገር አጥርቶ ሁለቱንም ወገን ጠርቶ አማክሮ ከዛ በኋላ ያለውን ችግር ደግሞ ፈቶ ወደ ምርጫ መሄድ ይችላል። አሁን ምንድነው ምርጫው እንደምናውቀው ሰኔ 8 ነው ይደረጋል እየተባለ ያለው። እንዴት ነው ሀገር አቀፍ የሚያህል ምርጫ እስልምናን ሊመራ የሚችል ሰውን ለመምረጥ 3 ወርና 4 ወር ብቻ ይሄ የሚፈጅ ምርጫ ሊካሄድ የሚችለው? የተዘጋጁት 2 ወር 3 ወር፣ የሚመረጠው ደግሞ ሰኔ 8። አንድ እስልምናን የሚያህል ነገር እመራለሁ የሚልን አካል ለመምረጥ እኮ ቢያንስ 1 ዓመት 2 ዓመት ከዛ በላይ ሊፈጅ ይችላል። 60 ሚሊዮን ህዝብ የሚያስተናግድ በጣም ብዙ ነው። ስለዚህ እኔ እያልኩ ያለሁት ይሄ የሆነ ተደፋፍኖ ለማለፍ የተፈለገ ነገር አለ። ምክንያቱም ልክ ስላልሆነ ሙሉ አካሄዱም ልክ አይደለም። መስጊድ ላይ ይወረድ ከመስጊድ ኮሚቴ መስጊድ ላይ እንደምናውቀው ኮሚቴ ተቀይሯል፣ ኢማም ተባሯል። እንዳለ መስጊዶች ላይ አብዛኛው አዲስ አበባ ላይ ወደ ሌላም ክልል ላይ ቢኬድ መስጊዶች እንዳለ የሉ። አሁን አዲስ አበባ ላይ እንኳን በቅርብ ጊዜ ተከስተዋል። መስጊድን ብናይ እዚህ አራዳ ክፍለ ከተማ የድሮ እስላም መቃብር አካባቢ የሚገኘው ወረዳ 2 ላይ ሲቲና ሻም ብናይ 26 ቀበሌ ወደ አዲስ ከተማ ልደታ አካባቢ 26 ቀበሌ ኡመር መስጂድ እሱን ብናይ ወደ ላፍቶ ክፍለ ከተማ ብንሄድ ቢላል መስጂድን ጨምሮ የተለያዩ መስጂዶች ላይ ኮሚቴ ተቀይሯል። ኢማምም ተባረሩ። ሙሉ ለሙሉ ተዳፈነ ማለት ነው። ምክንያቱም ምርጫው የሚወርደው ወዴት ነው? 3 ሰው ከኮሚቴ አስመጣ ተባለ። ከዛ በኋላ 3 ሰው ደግሞ የወረዳ መጅሊስ አምጣ ተባለ። ከዛ ደግሞ እንደገና ከአስመራጭ የወረዳ አስመራጭ ቦርዶች አንዳንድ ሰው አምጡ ተባለ። 11 ሰው ምናምን ይሆናል። ከዚህ 11 ሰው ውስጥ ወይ 3 ነው ወይ 1 ሰው ነው ከሱፊ ወገን የሚገቡ። እንዴት ሆኖ ነው 9 ምናምን የሚሆን ሰው ለ3 ሰው ወይም ደግሞ ለ1 ሰው የሚሆን? ሂሳቡ እንዴት ተሰርቶ ነው? ይሄ ፍትሃዊ ሊሆን አይችልም፣ ፍትሃዊም አይደለም። ስለዚህ መሆን ያለበት አግባቡ ነገር ከተባለ ሁለቱንም ያማከለ መዋቅር ወርዶ በትክክል እንደ አዲስ ተደራጅቶ በፍትሃዊ መንገድ ምርጫው ከሄደ ለሀገርም ለእስልምና ሰላም የሆነ ነገርና ተብሪድ የሆነ ነገር ያመጣል ብለን እናስባለን። ወንድሜ ይገልጹታል። ከላይ የመጣውን የምርጫ ቦርድ አወቃቀርም ከፌዴራል ጀምሮ አዲስ አበባ ጨምሮ ማለት ነው እዛው በሰው የተሾመ ነገር ነው። እንደ ግን ያ ብዙ መረጃ ያለኝ እንደ ክፍለ ከተማ ነው። ክፍለ ከተማ ከኛ ወረዳ ማለት እንደ ወረዳ ነው። ወረዳ 13 ነን። ግን ክፍለ ከተማው በተመለከተ አዲስ ከተማ ክፍለ ከተማ ምርጫ ቦርድ ወይም ደግሞ ምርጫውን ሲያከናውን ማለት የምርጫ አስመራጭ ኮሚቴ ሲያስመርጥ የነበረበት ሁኔታ አግባብ ያልሆነ ሁኔታ ነው ያየሁት የነበረው ማለት ነው። በመጀመሪያ አስመራጭ ኮሚቴን ሲያስተዳድር ወይም ደግሞ ከበላይ ሆኖ ሲያስተዳድር የነበረው እዛው መጀመሪያ ወይም ከዚህ በፊት የነበረው እኛም እውቅና ያልሰጠነው መጅሊስ ላይ ሲሰራ የነበረ የክፍለ ከተማ
ሰብሳቢ ኦኬ የክፍለ ከተማ ሰብሳቢ ሲመራ ነበር። በግልጽ ያየሁት ነገር ማለት እሱን አስመራጭ ቦርድ አስመራጭ ቦርድ ላይ ያለው የሚያዩት ማለት የሚወስነው እሱ ነው። ለምሳሌ ያየሁት ነገር ምንድነው ከኛ ወረዳ 13 ነን። ከወረዳ 13 ለምሳሌ 5 ሰው የተመረጠው ከ5 ሰው ሲመረጥ ለምሳሌ እንደኛ መስጊድ ጠሮ መስጊድ ከዛኛው ወገን ከአንደኛው ወይ ከሱፊያው ሳይሆን ከሰለፊያው ወገን ነው ሶስቱም የተመረጡት ማለት ነው። በምን አይነት መንገድ እንደተመረጡ ግራ ገብቶናል። እኛም በአጋጣሚ የሆነ ሁለት ሰው ስጡን ተብሎ ነበር። እሱ ሰጥተናል፣ ግን ጣሉ የሰጠናቸው ሰዎች ማለት ጣሉ። የተመረጡት አሁን ከ5 ሰዎች 3 ነው የተመረጠው። አራተኛውን አናውቀውም። ከእስላሚክ የሆነ ብቻ ስም አላት ሴት ነች። እንደዛ አይነት ነገር ነው ምርጫ የነበረው እና ይሄን 5 ምርጫ ያጸደቀው ደግሞ እንዳልኳችሁ ከዚህ በፊት ሲሰራ ወይም ደግሞ እውቅና ካልሰጠነው መጅሊስ ክፍለ ከተማ ላይ ሲሰራ የነበረ ሰብሳቢ ሆኖ እሱን ያጸድቅ የነበረው ማለት ነው። እና አንድ እሱን ታዝቤያለሁ ማለት ከምርጫው ላይ ሲቀጥል ደግሞ ምንም ከጠሮ መስጊድ አልተመረጠም ማለት ይቻላል። ከመስጊድ እንደ መስጊድ ስናየው ከመስጊድ ምንም አልተመረጠም። ሲቀጥል ደግሞ እኔ ያየሁት ነገር ሌላ ከዚህ ምርጫ ቦርድ ወይም አፈጻጸሙ ላይ ለምሳሌ ከወረዳ 5 ሰው ይመረጣል አይደል? ያ 5 ሰው የተመረጠው 5 ሰው አንዳንድ ሰው ከየመስጊዱ ይመረጥ። ለምሳሌ አሁን ከወረዳ ሲመረጥ ኡስማን ጠሮ መስጊድ አለ፣ አሊ ኢምራን መስጊድ አለ፣ አማር መስጊድ አለ፣ ብርጭቆ አለ ማለት ነው። ከነዚህ 4 መስጊዶች ለምሳሌ 5 ሰዎች ይመረጣሉ። እነዚህ 5 ሰዎች የተመረጡ 5 ሰዎች ከየመስጊዱ አንዳንድ ሰው ይመርጣሉ ይባላል። ከየመስጊዱ አንዳንድ ሰው ለምሳሌ አሁን ከኛ ውስጥ ከ5 ሰው ውስጥ አንድ ሰው ነው እንዳጋጣሚ በዳዋ ተብሊግ የመጣ የተመረጠ ሰው ነበር የገባው እና ከዛ ከ5 ሰው ውስጥ አንዳንድ ከየመስጊዱ አንዳንድ ይመረጡ ሲባል 4ቱ ከኛ መስጊድ ያው እንግዲህ ከሰለፍ ወገን የተመረጡ ናቸው። ከኛ ወገን ከሱፊያው አልተመረጠም። ሲመረጥ አሁን ከ5ቱ አንድ ነው ያለ 4ቱ የመረጡት ከዛ ከሰለፍ ወገን ነው። ከመስጊድ ብቻ የተመረጠው 4 ሰው ከሰለፍ ወገን ነው ማለት ነው። የታዘብኩት አንዱ ብቻ ነው ከኛ ወገን ልትል የምትችለው እና በዚህ አይነት መልክ ነው። ይህንንም የሚያደርገው ማለት ነው ክፍለ ከተማ ላይ ሲሰራ የነበረ ሰብሳቢ ማለት ነው። ከዚህ በፊት መጅሊስ ላይ ያለ እንደ ራሱን እንደ ምርጫ ቦርድ ወይም አስፈጻሚ እንደሆነ ሲሰራ ያየሁት ትልቅ ነው የታዘብኩት። ይሄን ነገር ለመናገር ነው ዋናው ማለት የራሱ ማለት ነው እና ብዙ የታዘብኩት ወደ ላይ ያለውን ግን ኢንፎርሜሽን ወንድሜ እንደገለጸው ነው ማለት ማውራት ስለማልችል ነው እንጂ ብዙ ማውራው ነገር ነበረ ነው በዚህ በምርጫው አፈጻጸም። ብስሚላህ ትልቁ ጥያቄ ዛጋ አሁን ምርጫ ቦርድ አሳያም ነው የምንጀምረው። ጅምራችን ምንድነው? ምርጫ ቦርድ አሳያሙን ከየት መጣ? ያዋቀረው ማን ነው? እውነት ገለልተኛ ወገን ነው? ገለልተኛ ወገን ከሆነ እነማን ናቸው? ከጅምሩ እሺ ተዋቀረ በአንድ ወገን ከተዋቀረ በኋላ ያ ውቅር እንደገና ፌደራል ላይ አዲስ አበባ ላይ ነው የወረደው። አዲስ አበባ ላይ ሲወርድ እንዳለ ይዞት ነው የወረደው። እሱም ልክ ባላካተተ ሁኔታ፣ ባላሳተፈ ሁኔታ፣ ባልተተቸ ሁኔታ ላይ ተመረጠ። እንደገና ወርደው ክፍለ ከተማ ያው ተደገመ። ይባስ ብሎ መስጂድ ሲደርስ ሞር ተበላሽቶ ነው የደረሰው። አሁን ከመጀመሪያው ከመነሻ ጀምሮ ምርጫ ቦርዱን መጅሊስ ራሱ መረጣ። ለራሱ የሚሆነውን ሰው ያ ነው እየተንከባለለ ድረስ የሄደው መስጂድ ድረስ። የለም ላይባል ግን አንድ ክፍለ ከተማ ላይ አንድ ሰው የለም ላይባል አንድ ክፍለ ከተማ ላይ አንድ ሰው፣ አንድ ወረዳ ላይ አንድ ሰው፣ አንድ መስጂድ ላይ አንድ ሰው ስለሱ አንድ ይሄ አንድ ሰው ምንም ቫልዩለስ ነው። በቃ ምንም መወሰን አይችልም። ምክንያቱም በምን ይወስናል? አራቱ የተስማሙበትን መጽደቅ ግዴታ። አሁን እናንተ ጋር እንደ ክፍለ ከተማ ይሄ ነው ያለው ትሬንድ። በክፍለ ከተማ አሁን እንደለሚኮራ ክፍለ ከተማ ከወሰዳችሁ የመጀመሪያ ችግር ፈጣሪዎች ከህዝቡ ጋር ትልቅ መቃቃር ውስጥ ያስገቡ ትላልቅ የህዝብ ማዕከሎችን ያፈረሱ እነሱ ራሳቸው የወረዳ ተሿሚዎች ናቸው ምርጫውን የሚያስተባብሩ። እነዛው አካል ናቸው። የመስጂዱን ህዝብ ላይ ቅሬታ ያለ በጣም ትልቅ ውዝግብ ያለ እንደ ሀገር የሚታወቅ ያን ውዝግብ የያዘው እንደገና ወርደው መስጂድ ላይ ምርጫው ላይ የሚያስፈጽም ስለሱ እሱ ራሱ ነው። ከወረዳና ከመስጂድ የተወጣጡ ናቸው ከህዝቡ የሚመርጡት። ያንንም አንድ ስለሱ
መጀመሪያም አራቱ እነሱ ጋር ነው። ይሄ ሰው አንድ ሰው ነው ሊያቀርብ የሚችለው። ምክንያቱም ወረዳ ላይ አንድ ሰው ነው ያለው እንደ ወረዳ መጅሊስ። ይሄ አንድ ሰው ያቀርባል። እነሱ 4 ሰው ያቀርባሉ። ኮሚቴው 3 ሰው ይመርጣል። የመስጂዱ የወረዳው መጅሊስ 3 ሰው ያዘጋጃል። በጥቅሉ 10 ለ1 ክፍለ ከተማ ላይ 4 ለ1 ወረዳ ላይ 10 ለ1 ከዛ እነሱ የመረጡትን ሀታ የሚመዘግበው በእነሱ ምርጫ ነው የሚሞላ። ይሄ በሆነበት ሁኔታ ላይ የምርጫ መዋቅር ሰርተናል ብሎ ራሱ መውረዱ ትክክል ተገቢ አይደለም። ምክንያቱም ይሄ ህዝብ ላይ ሌላ ጦስ ይዞ ይመጣል፣ ሌላ ጭቅጭቅ ይዞ ይመጣል። ይሄ መቻቻልን ያጠፋል። መጀመሪያም ስንጠቃው አለ የባሰ ደግሞ እንደገና ደግሞ ይሄንን የባሰ ነው የሚያጎራው፣ የባሰ ነው የሚከፍተው። ስለሱ ምናልባት በሰላም ሰግዶ መውጣትን የሚከለክል ሁኔታ ሊመጣ ይችላል። እንደ አገርም ጥሩ መልእክት የለውም። እንደ አገርም እኛ ሞዴል መሆን ነው የሚገባን እንጂ በዚህ በወረደ መልኩ መምጣት የለውም። ምክንያቱም የኛን እስላም ቁጥር ይታወቃል። በዛ ቁጥር ልክ ተተችቶ ተስተካክሎ ታርሞ የዑለማ ችግር የለብንም፣ የምሁራን ችግር የለብንም። ልቅም ባለሽ መልኩ ጥርት ባለ መልኩ ነው ወደ ታች መውረድ አለበት ከጅምሩ። ይሄ ድፍርስ በሆነበት ሁኔታ መጣደፉ ምርጫ ደርሷል ማለቱ ተገቢ አይደለም። ምሳሌ አንድ ሰው ወጥቶ መራጩን ማስተዋወቅ አይችልም። አንድ ሰው ወጥቶ መሰብሰብ አይችልም። መጅሊስ በፈለገበት ስታይል፣ በፈለገበት አዳራሽ፣ በፈለገበት ሂደት ያሰባስባል። የራሱን ያቀራጃል፣ የራሱን ትሬን ይሰጣል፣ የራሱን ተልዕኮ ያስፈጽማል። ከህዝቡ ግን ይሄን ማድረግ አይችልም። የሚፈልገውን እኮ ለመነጋገር ቦታ የለውም። የከሌ ይሁንልኝ ብሎ ለመምረጥ መዋየት አይችልም ወጥቶ። ይሄ በሌለበት ሁኔታ ላይ ድፍና ለነገር ተገቢ ነው ብለናል። ስለሱ ህዝብ ላይ ወርዶ ህዝብ ላይ ሌላ ኢሹ ሌላ ትልቅ ችግርና ጭቅጭቅ ይዞ ከሚመጣ ከጅምሩ እስካለበት ድረስ ወርዶ መፈተሽ አለበት ብለን ነው የምናምነው እንደ ክፍለ ከተማችን። ቢስሚላህ አልሐምዱሊላህ። ያው አካታች ነው ወይ ሁሉንም አሳታፊ ነው ወይ የሚለው አይደለም። አካታች አሳታፊ አይደለም። ምክንያቱም ገና ከመጀመሪያ ከአመጣጡ ስናየው ያው መጅሊሱ በምን አይነት ሁኔታ ወደዚህ ስልጣን እንደገባ ያው ሁሉም የሚያውቀው ጉዳይ ነው። ያ ሆኖ እያለ ደግሞ መጅሊስ ብቻ ሳይሆን እያንዳንዱ አሁን በተለይ ያው እኛ እንደምናውቀው አዲስ አበባ ላይ ባለው አንድም ወረዳ አንድም ክፍለ ከተማ ሰላም የሆነ የለም። ያው አሁን የሰለፊያው መጅሊስ ከመጣ በኋላ ወይም ደግሞ በተለምዶ የዋሃብያው መጅሊስ በሚጠራው ይሄ መጅሊስ ከመጣ በኋላ ያልተረበሸ ክፍለ ከተማ፣ ያልተረበሸ የክልል ከተማ፣ ያልተባረረበት መስጂድ፣ ያልተባረረበት ኮሚቴ፣ ያልተባረረበት የለም። ስለዚህ ከዛ ጀምሮ ስናየው ይሄንን እያደረገ ከመጣ በኋላ አሁን ላይ ደግሞ በየሚዲያው አንድነት በሚለው ሽፋን አድርጎ እሱን ምርጫ ብሎ መጥቷል። ምርጫ ብሎ ሲመጣ አሁን እኛ ባየነው ምንድነው ይሆን ያለው የሆነ እንዳያማህ ጥራው እንዳይበላ ግፋው አይነት ነገር ነው። እዛ ጋራ እንዳይጠየቅ ሁሉንም አካትቻለሁ ለማለት ከሱፊያው ወገን 3 ተቋማትን ያዘ፣ ከሰለፊያው ወገን 3 ተቋማትን ያዘ። ከሶስቱም ተወካዮቻችሁን ስጡን ይልና ልክ ተወካዮቹ ሲሰጥ ከሰለፊያው ወገን 4 ሰው ይይዝና ከሱፊያው ወገን ደግሞ 1 ሰው። ይሄ ማለት አሳትፈናል ለማለት ያህል ያመጣል። እነዛ የገቡትም ደግሞ አንዳንድ ሰዎች ለምሳሌ በክፍለ ከተማ ደረጃ የክፍለ ከተማ አስመራጭ 5 ሰው ተዋቅሯል። ከነዛ 5ቱ አንድ ሰለፊያ የገባበት አለ። ጭራሽ ምንም አይነት ነው አንድ ሱፊያ የገባበት አለ በክፍለ ከተማ ደረጃ። ምንም አይነት ደግሞ ሱፊያውን ያላካተተ ክፍለ ከተማ አለ። እነዛ ሱፊያውን ያካተቱ ክፍለ ከተሞች ራሱ ያ የገባውን ሱፊያ ምንድነው የሚያደርጉት? በቃ አባል ምንም ሰብሳቢ ሚና የሌለው ማለት ምንም ሚና የሌለው በቃ የሆነ ነገር ሲወሰን ጸሐፊ አለ፣ ሰብሳቢ አለ፣ ምክትል ሰብሳቢ አለ፣ ሌላ አንድ ተጨማሪ አባል አላቸው። ከዛ በኋላ እነሱ ምን እናድርግ እንደዚህ ነው በቃ እንወስን ይሄን እንወስን። ስለዚህ ያ ሰው እዛ ጋራ ከሱፊያው ላይ ያስገቡት ሰው ምንድነው ዝም ብሎ ሳምፕል ለይስሙላ አካተናል አሳትፈናል ለማለት ያህል እንጂ እንደኔ እንደው ምንድነው መሆን የነበረበት
የእውነት ፍትሃዊ ምርጫ ይሁን ከሆነ የተፈለገው ፍትሃዊ ምርጫ ከሆነ መሆን የነበረበት ምንድነው መጀመሪያ መጅሊሶች መስጂዶች እያንዳንዱ መስጂድ መጀመሪያ ለነበረው ኮሚቴ መመለስ ተባሮ የነበረው ኢማም መመለስ ከዛ በኋላ ነው ፍትሃዊ በሆነ መልኩ ሰው እንትን ሊመርጥ የሚችለው ውስጡም ደስ ይላለው እያመነበት ሊመርጥ ይችላል በዛ ሁኔታ ነው እንጂ አሁን መስጂዶችን ቀምቶ ክፍለ ከተማ መጅሊስ የወረዳ መጅሊስ ከተቆጣጠረ በኋላ እያንዳንዱ መስጂዶች ላይ የራሱን መዋቅር የራሱን አሰራር ከዘረጋ በኋላ በቃ ራሱን በቃ ህጋዊ ለማድረግ ነው በቃ ራሱ አሁን ሙሉ ቦታውን ከተቆጣጠረ በኋላ ምርጫ ብሎ እያደረገ ያለው ነገር እንዳየው ስለዚህ አሳታፊ ነው አካታች ነው በፍጹም አይደለም ብዙ ነገሮችን እየተደረጉ ያሉት ግን ደግሞ እንደዛም ሆኖ ሁሉም የሚያውቀው ነገር ነው ያ አንድ የሚገባውም ሰው ምንም አይነት ሚና የለውም አሁን እንደተባለው ያለው አኽባር ማለት ነው እስልምና ማህበረሰብን ለመምራት የሚያክል ነገር ለመምራት በእንደዚህ አይነት ነገር አንደኛ ነገር አስለን ግልጽ አይደለም ኖርማሊ ለምሳሌ ሰዎች ለምሳሌ የፖለቲካው ምርጫ ለመምረጥ እኮ ያውቃሉ ምርጫው መቼ ነው ምን ጊዜ ይደረጋል ከስንት ጊዜ በፊት ያውቃሉ ኖርማሊ ማለት ነው እና እንኳን የፖለቲካው ይሄ ኖርማሊ እየኖርንበት ያለው ህይወት ላይ ማለት ነው ኢንሻአላህ ያ ነገር ባይለበት እንደዚህ ኢንሻአላህ ደግሞ ይሄ የፖለቲካው ለምሳሌ እነዚህ ምርጫ አስፈጻሚ የተመረጡ ሰዎች ደግሞ ከየትምቱ ለምሳሌ ማን ይሰይማቸው እነዚህ ሰዎች ለምሳሌ ማን አማክረዋል ለምሳሌ የፖለቲካ መሪያ እስከሆነ ድረስ የዚህኛው መመሪያ እስከዛ ነው መሆን ያለበት ለምን ምርጫ እስከተባለ ድረስ የፖለቲካ ሳይሆን እየሰራን ያለ ነው ማለት ነው ያንን መርህ መከተል አለበት ያለንበት የፖለቲካ መርህ ስለሆነ የፖለቲካ መርህ ነው መጓዝ ያለበት ምርጫ እስካለ ድረስ የፖለቲካውን አመራር መሄድ ያለበት ሰዎች ምርጫውን ማወቅ አለባቸው እያንዳንዱ ነገር ማወቅ አለባቸው ግን ህዝቡ ወደ 60 ምናምን የሚል ህዝብ እያንዳንዱ ነገር ምንም ያውቀው ነገር አሁን ዛሬ ድረስ እኛም አሁን ይሄኛው ሰው ለምሳሌ የሚያውቀው በስንት ጥንገት በስንት ትግል ነው ይሄን ነገር መረጃ ለማግኘት የሚያደርገው በታፈነበት ሁኔታ ነው እየተሰራ ያለው እንደ ክፍለ ከተማን ስንኖር አብዛኛው 100% ማለት ይቻላል ሶፊያ ነው ጠቅላላ እንደ ክፍለ ከተማ እንደ ክፍለ ከተማ ምንም ሶፊ ጠቅላላ ማለት በሚባል ደረጃ በዛ ውስጥ ግን አሁን የተባለው ነገር 4-1 ጭራሻው በየካ ክፍለ ከተማ ነው ወረዳ 12 ላይ የምኖረው ወረዳ 12 ላይ 4 መስጊዶች አሉ ከአራቱ መስጊዶች አንድ ልጅ ነው የተወሰደው በመስጊድ ደረጃው አንዳንድ ሰው የተባለው አይደል በመስጊድ ደረጃ እንኳን አራቱ መስጊድ አንድ ልጅ ብቻ ነው ከኛ ሰው የተወሰደው ያ ምርጫ ከኛ ወረዳ ላይ የተመረጠው ሰው 4 ሰው አንጣ ተብሎ ነው ማለት ይሄን ነገር ለማስተካከል መንግስቱም ሊሆን ይችላል ታዲቅ ሰዎችም ሊሆን ይችላል የተሻላቸውን ነገር ቢያደርጉ ለምሳሌ በጣም ከባድ ነገር ስለሆነ እስልምና የሚባል ነገር ስለሆነ ሃይማኖት የሚባል ነገር ስለሆነ ለምን አማኝ ህዝብ ስለሆነ ለምሳሌ ሰው ይሄን 3 አመት ጠብቋቸው 3 አመቱን ገደብ ሲሰጣቸው ምርጫ እንዳለ አውቆ ነው የገቡት ሲገቡና ምርጫውን በሰላማዊ መንገድ ያን ነገር ሲቹዌሽን የሚፈጥር መንገድ አመቻችቶ ተብሎ ሲሰጣቸው ነገር አሁን እየተደረገ ያለው ያን ሲቹዌሽን ባላመቻቸ መንገድ ነው እየተደረገ ያለው አዳፍኖ ለማለፍ እና መንግስትን በጣም አጽንኦት ሰጥቶት ለምሳሌ መንግስት የሚቀጥለው አመታውን ምርጫ አለ ኖርማል በየጊዜው ደግሞ ረብሻ ሲሆንም ጥሩ አይደለም እንደ መንግስት በራስ እስልምና የሚባል ነገር አለ እንደ ዓለምም ሲሰማ ጥሩ አይደለም ሀበሻ ላይ እንደዚህ ያለ በእስልምና ደረጃ እንደዚህ ያለ ያ እንደዚህ ተቀበለች አይደል እስልምና ከማንም በፊት በሰላም ተቀበለች አይደል በቃ የዓለም ስማችንን በጠበቀ መልኩ ቢጓዝ ኢንሻአላህ ያን ነገር ቢስተካከል የሚለው ነው